ሰላም ጤና ይስጥልን። ይህ ቮይስ ኦፍ ግሬስ ነው፣ የናንተ ቻናል ነው። እንኳን ለ2018 ዓመተ ምህረት የትንሣኤ በዓል በሰላም አደረሳችሁ እያልን ዛሬ የጌታችንና የመድኃኒታችን የኢየሱስ ክርስቶስን የትንሣኤ ታሪክ በአጭሩ አብረን እንቃኛለን። እርሶም እስከ መጨረሻው አብራችሁን ቆዩ። ሞትን ድል አድራጊው የኢየሱስ ትንሣኤ ታሪክ። የሰማይና የምድር ጌታ የክብር ንጉሥ ሰውን ለማዳን ሲል በውርደት በመስቀል ላይ ተሰቅሎ ሞተ። ያ የመከራ ዓርብ በጨለማና በለቅሶ ተፈጸመ። ጻድቁ በአመፀኞች ወደቀ። ሕይወት ሰጪው ሞተ። የምድር መሠረቶች ተናወጡ። ዮሴፍና ኒቆዲሞስ የተቀደሰው ሥጋ በንጹሕ በፍታ ከፍነው በአዲስ መቃብር ውስጥ አኖሩት። ታላቅ ድንጋይም በመቃብሩ ደጅ ላይ ተንከባለለ። ጨለማ የወረሰ ተስፋ የጠፋ የሚመስል ሰንበት አለፈ። ነገር ግን ያ የጨለማ የመጨረሻ አልነበረም። ያ ዝምታ የታላቁ ድል መጀመሪያ ነበረ። ዛሬ ትረካችንን የምንጀምረው በዚሁ ታላቅ ድል በሞት ላይ በተገኘው የዘላለም ድል ነው። እኛም ከነቢያት ትንቢት እስከ ሐዋርያት ምስክርነት፣ ከባዶ መቃብር እስከ ክብር ትንሣኤ ያለውን ታሪክ በቅዱስ ቃሉ ብርሃን እንቃኛለን። የኢየሱስ ትንሣኤ። የኢየሱስ ትንሣኤ እንዲሁ ድንገት የመጣ ክስተት አልነበረም። ከዘመናት በፊት በነቢያት የተነገረ በራሱም በአምላክ የተረጋገጠ የተስፋ ቃል ፍጻሜ እንጂ። የሞት ድል መነሳት ከብሉይ ኪዳን ጀምሮ በምስጢር የተገለጠ እውነት ነበር። ነቢዩ ሆሴዕ ከዘመናት በፊት እግዚአብሔር ሕዝቡን ከሞት ሥልጣን እንደሚያድን ሲናገር ትንሣኤውን አስቀድሞ ተመልክቶ ነበር። ሆሴዕ ምዕራፍ 13 ቁጥር 14 እንዲህ ይላል፣ ከሲኦል እጅ እታደጋቸዋለሁ፣ ከሞት እዋጃቸዋለሁ። ሞት ሆይ መቅሰፍት የታለ? ሲኦል ሆይ ማጥፋትስ የታለ? ይህ ትንቢት ቃል በሞት ላይ የሚገኘውን ታላቅ ድል የሚያበስር የተስፋ ጩኸት ነበር። ሞትና ሲኦል መቅሰፍታቸውን ማጥፋታቸውን የሚያጡበት ቀን እንደሚመጣ ነቢዩ አስቀድሞ ተናገረ። መዝመረኛውም ዳዊት ቢሆን የአምላክ ቅዱስ በመቃብር ውስጥ ተበላሽቶ እንደማይቀር በሲኦልም ውስጥ እንደማይተው በተስፋ ተናግሯል። በመዝሙረ ዳዊት ምዕራፍ 16 ቁጥር 10 ላይ ነፍሴን በሲኦል አትተዋትምና ቅዱስንም መበስበስን ያይ ዘንድ አትፈቅድምና። ይህ ቃል ስለ ኢየሱስ ክርስቶስ ትንሣኤ የተነገረ እጅግ ጥልቅ ትንቢት እንደሆነ ሐዋርያው ጴጥሮስ በበዓለ ሃምሳ ቀን በሰፊው አስተምሮታል። የክርስቶስ ሥጋ በመቃብር ውስጥ ቢቆይም አልበሰበሰም፣ ነፍሱም በሲኦል ውስጥ አልቀረችም። በሦስተኛው ቀን ያ የቅዱሱ ሥጋ በታላቅ ሥልጣን ተነሣ። ራሱ ጌታችን ኢየሱስ ክርስቶስም ቢሆን በመዋዕለ ሥጋዊው ሞቶ እንደሚነሣ በተደጋጋሚ ለደቀ መዛሙርቱ ተናግሮ ነበር። በማቴዎስ ወንጌል ምዕራፍ 16 ቁጥር 21 ከዚያን ጊዜ ጀምሮ ኢየሱስ ወደ ኢየሩሳሌም ይሄድ ዘንድ ከሽማግሌዎችና ከካህናት አለቆች ከጸሐፍት ብዙ መከራ ይቀበል ዘንድ ይገደልም ዘንድ በሦስተኛውም ቀን ይነሣ ዘንድ እንዲገባው ለደቀ መዛሙርቱ ይገልጥላቸው ጀመር። ጌታችን መከራው፣ ሞቱና ትንሣኤው ተያያዥነት ያላቸው የግድ ሊፈጸሙ የሚገባቸው እንደሆኑ በግልጽ አስገንዝበዋል። በሦስተኛውም ቀን ይነሣ ዘንድ የሚለው ቃል ትንሣኤውን ተስፋ ፍንጭ ነበር። በዮሐንስ ወንጌል ውስጥ ደግሞ ስለ ትንሣኤው ሥልጣን በታላቅ ድፍረት ተናግሯል።
በዮሐንስ ወንጌል ምዕራፍ 10 ቁጥር 17 እስከ 18 ላይ ነፍሴን ደግሞ አገኛት ዘንድ አኖራለሁ፣ ስለዚህ አባቴ ይወደኛል፣ እኔ በፍቃዴ አኖራታለሁ እንጂ ከኔ ማንም አይወስዳትም። ላኖራ ስልጣን አለኝ፣ ደግሞም ላገኛት ስልጣን አለኝ። ይህ ቃል የኢየሱስን አምላካዊ ስልጣን በግልጽ ያሳያል። ሕይወቱን የመስጠትም ሆነ ድጋሚ ማግኘት ስልጣን በእርሱ እጅ ነበር። ሞት እርሱም በግድ የወሰደው ሳይሆን እርሱ ስለ እኛ ሲል በፍቃዱ የተቀበለው ነበር። ትንሣኤውም ያንን የፍቃድ መሥዋዕትነት በአባቱ ፊት ተቀባይነት እንዳገኘ የሚያረጋግጥ የታላቅ ድል ክስተት ነበር። ያ መከራ የተቀበለበት ዓርብ አለፈ፣ ሰንበት ወጣ። ያ ቀን ለደቀ መዛሙርቱ እጅግ ከባድ የዝምታ ቀን ነበረ። ጌታቸው ተስፋቸው የተቀበረበት ቀን ጨለማው ተስፋቸውን የዋጠ ይመስል ነበር። በሉቃስ ወንጌል ምዕራፍ 23 ቁጥር 56 ተመልሰውም ሽቶና ቅባት አዘጋጁ፣ በሰንበትም እንደተዛዙ አረፉ። ይህ የሰንበት ረፍት ለደቀ መዛሙርቱ እጅግ በሐዘን የተሞላ ነበር። ነገር ግን ያ ዝምታ የታላቁ ድል መጀመሪያ ነበር። መቃብሩ የታሸገ ይመስል ነበር። ነገር ግን ያ የታሸገ መቃብር በሞት ላይ የሚገኘውን ታላቅ ድል ለማብሰር በስልጣን ሊከፈት ተዘጋጅቶ ነበር። ሰንበት አለፈ። ከሳምንቱ መጀመሪያ ቀን ገና ጨለማ ሳለ መግደላዊት ማርያም፣ የያዕቆብ እናት ማርያም፣ ሰሎሜና ሌሎችም ሴቶች የጌታን ሥጋ ሽቶ ለመቀባት ወደ መቃብር መጡ። በታላቅ ሐዘንና በለቅሶ ተሞልተው ድንጋዩ ማን ያንከባልልልናል እያሉ ይጨነቁ ነበር። ነገር ግን መቃብሩ ጋር ሲደርሱ ታላቅ ድንቅ ተመለከቱ። ድንጋዩ ከመቃብሩ ተንከባሎ ነበር። እነሆም የጌታ መልአክ ከሰማይ ስለወረደ ታላቅ የምድር መናወጥ ሆነ። ቀርቦም ድንጋዩን አንከባሎ በላዩ ላይ ተቀመጠ። መልአኩም እንደ መብረቅ፣ ልብሱም እንደ በረዶ ነጭ ነበረ። ጠባቂዎቹም እርሱን ከመፍራት የተነሳ ተንቀጠቀጡ፣ እንደ ሞቱም ሆኑ። መልአኩ መልሶ ሴቶቹን አላቸው፣ እናንተስ አትፍሩ፣ የተሰቀለውን ኢየሱስ እንድትፈልጉ አውቃለሁ። በዚህ የለም፣ እንደተናገረው ተነስቷል። ኑና ጌታን የተኛበትን ስፍራ እዩ። ይህ የትንሣኤው ታላቅ ድል በታላቅ የምድር መናወጥና በመልአኩ ምስክርነት ተበሰረ። መልአኩ የትንሣኤውን የምሥራች አዋጅ አወጀ። እንደተናገረው ተነስቷል። ያ የታሸገ መቃብር ባዶ ሆኖ ተገኘ። ሞት በስልጣን ተሸነፈ። ሴቶቹ ያንን ታላቅ ድል በተመለከቱ ጊዜ በፍርሃትና በደስታ ተሞልተው ወደ ደቀ መዛሙርቱ ሮጡ። በሉቃስ ወንጌል ምዕራፍ 24 ቁጥር 10 እስከ 12 ይህንም ለሐዋርያት የነገሯቸው መግደላዊት ማርያምና ዮሐና፣ የያዕቆብ እናት ማርያም ከእነርሱም ጋር የነበሩት ሌሎች ሴቶች ነበሩ። እንደ ቅዠት መሰላቸውና አላመኗቸውም። ጴጥሮስ ግን ተነስቶ ወደ መቃብሩ ሮጠ። በዚያም ጎንበስ ብሎ የነበረውን በፍታ በእጁ አየ። በሆነውም ነገር እየተደነቀ ወደ ቤቱ ሄደ። ደቀ መዛሙርቱም በለቅሶና በሐዘን ተሞልተው ስለነበር የሴቶቹ ምስክርነት እንደ ቅዠት ቆጠሩት። ጴጥሮስ ግን ያንን ምስክርነት ለማረጋገጥ ወደ መቃብሩ ሮጦ ያ ባዶ መቃብርና በፍታው ብቻ ተቀምጦ መገኘቱን ትንሣኤውን በግልጽ ያጸና ነበር። ያ ዝምታ የታላቁ ድል መጀመሪያ ነበረ። የኢየሱስ ትንሣኤ እንዲሁ ተረት ሳይሆን በታላቅ ምስክርነት የጸና እውነት ነው። ሐዋርያው ጳውሎስ ይህንን ታላቅ ድል በአንደኛ ቆሮንቶስ ምዕራፍ 15 ቁጥር 3 እስከ 8 እኔ ደግሞ የተቀበልኩትን ከሁሉ ፊት አሳልፌ የሰጠኋችሁና መጽሐፍ እንደሚል
ክርስቶስ ስለ ኃጢአታችን ሞተ፣ ተቀበረም፣ መጽሐፍም እንደሚል በሦስተኛው ቀን ተነሣ፣ ለኬፋም ታየ፣ በኋላም ለ12ቱ፣ ከዚያም በኋላ ከ500 ለሚበዙ ወንዶች በአንድ ጊዜ ታየ። ከእነርሱም የሚበዙት እስካሁን አሉ፣ አንዳንዶች ግን አንቀላፍተዋል። ከዚያ በኋላ ለያዕቆብ በኋላም ለሐዋርያቱ ሁሉ ታየ። ከሁሉ በኋላ እንደ ጭንጋፍ ለምሆን ለእኔ ደግሞ ታየ። ይህ ቃል የትንሣኤው ምስክርነት በሰፊው ያጸናል። ትንሣኤው እንዲሁ የተነገረ ወሬ ሳይሆን ከ500 በላይ የሚሆኑ ምስክሮች የጸና የታየና የተረጋገጠ እውነት ነው። የትንሣኤ እውነት ለክርስቲያናዊ ተስፋችን መሠረት ነው። ጳውሎስ ትንሣኤ ከሌለ እምነታችን ሁሉ ከንቱ እንደሆነ በተናገረበት በአንደኛ ቆሮንቶስ ምዕራፍ 15 ቁጥር 14 ክርስቶስም ካልተነሣ እንግዲያስ ስብከታችን ከንቱ ነው፣ እምነታችንም ደግሞ ከንቱ ናት። ትንሣኤው የኢየሱስ አምላክነት መሥዋዕትነቱና ትምህርቱ ሁሉ እውነት መሆናቸውን የሚያረጋግጥ የታላቅ ድል ክስተት ነው። ሞት እርሱም በሥልጣን አለመያዙ የሞት ድል አድራጊነቱን በሚገባ ያረጋግጣል። የኢየሱስ ትንሣኤ የእኛም ትንሣኤ ዋስትና ነው። እርሱ በሞት ላይ በሥልጣን ተነስቷል። እኛም በእርሱ ስንሆን የዘላለምን ሕይወትና የትንሣኤ ዋስትና አለን። ጳውሎስ በሮሜ ምዕራፍ 6 ቁጥር 4 እስከ 5 እንግዲህ ከክርስቶስ በአብ ክብር ከሙታን እንደተነሣ እንዲሁ እኛም በአዲስ ሕይወት እንድንመላለስ ከእርሱ ጋር በመጠመቃችን ወደ ሞት ተቀበርን። ሞቱን በሚመስል ሞት ከእርሱ ጋር ከተባበርን፣ ትንሣኤውን በሚመስል ትንሣኤ ደግሞ ከእርሱ ጋር እንተባበራለንና። ይህ ቃል ከክርስቶስ ጋር የመሞትንና የመነሳትን ምስጢር በሚገባ ያብራራል። ከክርስቶስ ጋር በመጠመቅ ወደ ሞት ተቀበርን፣ ከእርሱ ጋር በአዲስ ሕይወት እንድንመላለስ ተነሳን። ያ የትንሣኤ የእኛም ትንሣኤ ዋስትና ነው። ሐዋርያው ጳውሎስ የትንሣኤውን ታላቅ ድል በፊልጵስዩስ ምዕራፍ 3 ቁጥር 10 እስከ 11 ላይ እርሱንና የትንሣኤውን ኃይል በመከራው መካፈልን አውቅ ዘንድ ወደ ሙታንም ትንሣኤ ለመድረስ ቢሆንልኝ በሞቱ እርሱን እንድመስል እመኛለሁ። ይህ ቃል የትንሣኤው ኃይልና የእኛም ትንሣኤ ተስፋ በሚገባ ያጸናል። ያ ትንሣኤ ለዘላለም ሕይወትና ለትንሣኤ የጸና ዋስትና ነው። የኢየሱስ ትንሣኤ ታሪክ የሞት ድል አድራጊነት፣ የዘላለም ሕይወት፣ የተስፋ ታሪክ ነው። እሱ ሞትን በሥልጣን ድል አደረገ። ባዶ መቃብርና በፍታው ብቻ ተቀምጦ መገኘቱ የድል ታላቅነቱን በሚገባ ያረጋግጣል። በአንደኛ ቆሮንቶስ ምዕራፍ 15 ቁጥር 55 እስከ 57 ሞት ሆይ መውጊያ የታለ? ሲኦል ሆይ ድል መንሳትስ የታለ? የሞት መውጊያ ኃጢአት ነው፣ የኃጢአትም ኃይል ሕግ ነው። ነገር ግን በጌታችን በኢየሱስ ክርስቶስ በኩል ድል መንሳትን ለሚሰጠን ለእግዚአብሔር ምስጋና ይሁን። ይህ የዘላለም ድል ጩኸት ነው። ሞት መውጊያውንና ድል መንሳቱን አጥቷል። የትንሣኤው ታላቅ ድል ለዘላለም ሕይወትና ለትንሣኤ የጸና ዋስትና ነው። የኢየሱስ ትንሣኤ ታሪክ ዛሬም ለእኛ ለተስፋ ጩኸት፣ ለዘላለም ሕይወት፣ ለድል ጩኸት ነው። እርሱ የሞት ድል አድራጊ ነው። እኛም በእርሱ ስንሆን የዘላለም ሕይወትና የትንሣኤ ዋስትና አለን። ክብር ለዘላለም ድል ላደረገው ለእርሱ ይሁንለት።